ሚካኤል አርቴታ የፕሪሚየር ሊጉ የዓመቱ ምርጥ አሰልጣኝ ተብሎ ተመርጧል። የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን የዓመቱ ምርጥ አሰልጣኝ ይፋ ተደርጓል። በዚህም መሰረት የአርሰናሉ አሰልጣኝ ሚካኤል አርቴታ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ በመባል ተመርጧል። አርሰናል ከ22 ዓመታት በኋላ የፕሪሚየር ሊግ ዋንጫን ባለቤት ሲሆን ዘንድሮ አስገራሚ ቁጥሮችን አስመዝግቦ ነው ሚካኤል አርቴታ የዓመቱ ምርጥ አሰልጣኝ ተብሎ የተመረጠው። ቡድኑ ከ38 የሊግ ጨዋታዎች በ26ቱ ሲያሸንፍ 25 ጊዜ ደግሞ ከቆሙ ኳሶች ግቦችን ያገኘበት ዓመትም ሆኗል። ይህም በሊጉ ታሪክ ቀዳሚው ክለብ አድርጎታል። አሰልጣኙ 19 ከማዕዘን የተገኙ ግቦችን ጨምሮ አንድም ተጫዋች በቀይ ካርድ ከሜዳ ያልተሰናበተበትና ዓመቱን ሙሉ ፍጹም ቅጣት ምት ያልተቆጠረበት ድንቅ ቡድን ገንብቶ አሳይቷል። በዚህ ዓመት ጥቂት ግብ የተቆጠረበትና የተሻለ ግብ ማስቆጠር የቻለ ቡድን የሰራው ሚካኤል አርቴታ የሊጉ ምርጥ አሰልጣኝነት ዘውድን ደፍቷል። የመድፈኞቹ አሰልጣኝ ፔፕ ጋርዲዮላን፣ አንዲ ኤራዮላን፣ የብሬንትፎርዱን ኪቲ አንድሪውስን፣ የሰንደርላንዱን አለቃ ሪጂስ ሰለብሬስን እንዲሁም የማንቸስተር ዩናይትዱን ማይክል ካሪክን በመብለጥ ነው ሽልማቱን ያሸነፈው። አርቴታ ከ3 ተከታታይ የሁለተኛ ደረጃ ማጠናቀቆች በኋላ አርሰናልን ከ22 ዓመታት ወዲህ ነው ለመጀመሪያ ጊዜ ለዋንጫ ክብር ያበቃው። ከጥቅምት ወር ጀምሮ የደረጃ ሰንጠረዡን በመምራት አንድ ጨዋታ እየቀረው ሻምፒዮን መሆኑንም አረጋግጧል። ስፔናዊ አሰልጣኝ ክለቡን በታሪኩ ምናልባትም በፕሪሚየር ሊጉ ዘመን ዝቅተኛ ደረጃ ላይ በነበረበት በታህሳስ 2019 ከተረከበ ወዲህ በዚህ የውድድር ዘመን ያስመዘገበው ድል የ6 ዓመታት ተኩል የስራ ውጤት ማሳያ ነው። አርሰናል እሁድ ዕለት በክሪስታል ፓላስ ሜዳ ዋንጫውን ያነሳ ሲሆን አርቴታም እንዲህ ብሏል ለደጋፊዎቹ። ደጋፊዎችን ለማየት በጣም ረጅም ጊዜ ጠብቀዋል። በጉዟችን ላይ አንዳንድ አስቸጋሪ ጊዜያት ነበሩ፣ ነገር ግን ያንን የመሰለ የደጋፊዎች ምላሽ ስታይ ሁሉም ደካሞች ዋጋ ያገኛሉ ሲል ተናግሯል። የማይታመን ትስስር፣ አስደናቂ ቁርጠኝነትና እንዲሁም ትልቅ ድፍረት አሳይተናል። በዙሪያችን የነበረው ነገር ሁሉ ይህንን ለማሳካት ያለንን ፍላጎት የሚያቀጣጥል ነዳጅ ነበረ ሲል የዋንጫውን ስኬትና አጠቃላይ የውድድር ዓመቱን ያሳለፉበትን ጉዞ ተናግሯል።